ሰሞኑን አንድ ነገር እያሰብኩ ነበር ምናልባት ከሆነ ጉዳዮች ጋር ተያይዞ ፐርሰናል ላይፍ ላይ ከገጠመኝ ነገሮች ተያይዞ እያሰብኩ የነበረው ነገር አለ። ረጅም ሰዓት የሆነ ቦታ ቁጭ ብዬ ነበር ለ4 ሰዓት ምናምን ትላንትናና የሆነ ነገር እያሰብኩ ነበር። እዚህ ምድር ላይ ስንኖር እንደ ቤተሰብ በጣም በቃ ዲስአድቫንቴጅድ የሆነ ወይም ደግሞ እድለቢስ ቃሉ ጠንካራ ነው በርግጥ ትንሽ ያስፈራል። እድለቢስ ማለት ግን እድል የሌላቸው ኦር የሌለን ሆነን ያደግን ሰዎች ወይም ሬድ ዞን ውስጥ ያለን ሰዎች አለን። አደገኛ ዞን ውስጥ ማለት ነው። ምናልባት ብዙ ሰዎች ይሄንን የሚያዩት ከድህነት ጋር ነው ወይም ከድሃ ፋሚሊ ከመምጣት ጋር ነው። ግን አንዳንዴ ድህነት አይደለም ደሞስት አደገኛው ነገር። ከዛ ውጪ በጣም አደገኛ ወይም እድለቢስ ነን ወይም እድለኛ አይደለንም እድለኛ አይደለንም እንድል ከሚያደርጉት ኦልሞስት እድለኛ አይደለም ያ ሰው ብዬ እንዳስብ ከሚያደርጉኝ ነገሮች ውስጥ አንዱ ስቴብል ካልሆነ ፋሚሊ ውስጥ መምጣት፣ ሰላም ከሌለበት ፋሚሊ ውስጥ መምጣት፣ ደስተኛ ካልሆነ ፋሚሊ ውስጥ መምጣት፣ ሀብታም መሆን ሳይሆን ኢሞሽናሊ ኢንተለጀንት ወይም ደግሞ በስሜት ብስል ካልሆነ ፋሚሊ ውስጥ መምጣት፣ ሰፖርት የሚያደርግ መንገድ የሚያሳይ ጋይድ የሚያደርግ እያንዳንዱ ምክንያቱም ሰው ሄዶ የሆነ ቦታ ነው የሚደርሰው አይደል? አዘ ኤንድ ኦፍ ዘ ዴይ ሰው ልጅ ይወለዳል፣ መሀል ላይ ማደግ አለ፣ ከዛም መሞታል። በዛ ሁሉ ውስጥ የምትጓዝባቸው ብዙ ነገሮች አሉ። ስራ አለ፣ ህይወት አለ፣ ገንዘብ አለ፣ ቤተሰብ አለ፣ ፍቅር አለ፣ ብዙ ነገሮች። እነዚህ ሁሉ ነገሮች ጋይድ ሳያደርግህ ወይም ጋይድ ሳትደረግ ማደግ አይደለም። ቤተሰብ ስቴብል ሳይሆን አይደል? ስቴብል ሲባል የገንዘብ አለ ደጋግሜ እየነገርኳችሁ ኢትዮጵያ ውስጥ 80% የሚሆነው ህዝብ ድሃ ነው። ስለ ድህነት አይደለም እያወራን ያለነው። ግን ስቴብል አለም፣ ሰላም አለመሆን፣ እርግጠኝነት ስሜት አለመሆን፣ ጭቅጭቅ የበዛበት ፋሚሊ ውስጥ መሆን፣ ሚመራህ ሮል ሞዴል የምትከተለው እንደሱ ነው ማረገው እንደሱ ነው መሆነው እያልክ የምትከተለው ሰው አለመኖር ህይወት ላይ በጣም አደገኛ ነው። ብዙ ሰው ዋጋ የምንከፍለው በዛ ምክንያት ነው። በእንደዚህ አይነት ዲስአድቫንቴጅድ በሆነ ፋሚሊ ውስጥ ወይም ደግሞ እድለኛ ባልሆነ ፋሚሊ ውስጥ አድገህ ደግሞ ሰው መሆን ከምንም በላይ ከባድ ነው። በጣም ከባድ ነው። ብዙ ሰዎች አንደርስታንድ የማያደርጉት ይሄንን ነው። ይህን ቪዲዮ ሰብስክራይብ አድርጋችሁ ጀምሩ። ቪዲዮንም ሌላ ሰው ሼር አድርጉት። ፌስቡክ አካውንት ደግሞ ከፍተናል። ፌስቡክ ላይም ፎሎ አድርጉን። ሰዎች የመጡበት ህይወት ምን ያህል ኢምፓክት እንደሚያደርገን አንደርስታንድ ብታደርጉ ኖሮ ሰዎች ዊን አድርገው ሲወጡ ታደንቋቸው ነበር አለ። ምክንያቱም እንደዚህ አይነት ፋሚሊ ውስጥ ስታድግ በጣም ብዙ ነገር ነው ብዙ የምታደርገው በጣም ብዙ ነገር። ይህን ሁላችንም የምናውቀው ስለሆነ ኮሚኒኬሽን ወይም የንግግር አቅም አሪፍ አይደለም። ከኮንፊደንስ ራስን ካለመውደድ የሚመጣ ሊሆን ይችላል። ግን ባድ ኮሚኒኬሽን ያለ ሞስት ኦፍ ዘ ታይም እንደው ማውራት እንኳን ብትችል በጤናማ መልኩ የሰዎችን ባውንደሪ አክብረ ሪስፔክት አድርገህ ማውራት አትችልም፣ አልለመድክም። እንዴት ሰዎችን መውደድ እንዳለብህ አታውቅም፣ እንዴት እንደሚወደድ አታውቅም። ኢሞሽናሊ ብዙ ጊዜ ወይ አግሬሲቭ ነሽ፣ በቃ ተቆጪ፣ ተናዳጅ፣ ተደባዳቢ ምናምን። ምክንያቱም ኢሞሽን እንዴት እንደሚገራ አላየህም። ስቴብል ሆኖ እንዴት እንደሚኬድ አላየም። ለነገሮች የምትሰጣቸው መልሶች ኢምፐልሲቭ ናቸው ወይም ደግሞ ኢሞሽናል ናቸው አብዛኞቹ፣ ምክንያታዊ ሆኖ አይደሉም። ዳይሬክሽን የለህም በብዛት የት እንደምትሄድ አታውቀውም፣ ምን እንደምታረግ አታውቀውም። ሴትም ቢሆን ባይዘው ይሄ ደግሞ ከሀብት ጋር አይገናኝም። የሀብታም ልጅም ብትሆን ሴኒሽ ውስጥ ልትሆን ትችላለህ። ዳይሬክሽን አለማወቅ፣ የት ነው የምትሄደው፣ ምን መሆን የምትፈልገው፣ ያ ደግሞ ከሚነገርህ በላይ የምታየውን ነው የምትሆነው። አካባቢ ላይ ያለው ሰው እንዴት ሪያክት እንደሚያደርግ ነው የምታደርገው። አስተውላችሁ ከሆነ ታናናሽ ወንድም ካላችሁ የሆነ ሰዓት የእናንተን ባህሪ ኮፒ ሲያደርግ ታዩታላችሁ፣ ትደነግጣለሁ። አንተ በምትቆጣበት መንገድ ነው የሚቆጣው፣ አንተ በምትስቅበት መንገድ ነው የሚስቀው። ተደብቀህ ይኸው ራስ እስክትደነግጥ ድረስ። ዳይሬክሽን ሰው የሚቀበለው ሰው አለመኖር፣ ሊድ የሚያደርገው አለመኖር፣ በትክክለኛው መንገድ የሚመራው ሰው አለመኖር፣ ከየት እንደሚጀምር አለማወቅ፣ የከበዱትን ነገሮች ክሊር የሚያደርግለት ሰው አለመኖር፣ የሚገራው መስመር የሚያስይዘው ሰው አለመኖር፣ እነዚህን ሁሉ አቶ ወይም ኢሞሽናል ዲስፈንክሽናል ፋሚሊ በለው ኢንጀነራል በሆነ ፋሚሊ ውስጥ ማደግ እጅግ በጣም አደገኛ ነው፣ እጅግ በጣም አስቸጋሪ ነው። ከምንም በላይ ደግሞ በዛ ቤተሰብ ውስጥ ወጥቶ ስኬታማ መሆን በጣም አስቸጋሪ ነው። አላኪ ወይም እድለኛ ያልሆነ እንድል ከሚያደርገኝ ነገር ውስጥ አንዱ ነው። በእርግጥ የራሱ ደግሞ ለየት ያለ ጎን አለው በእነዚህ አይነት ፋሚሊ ውስጥ ማደግ። ለምን እንደሆነ መጨረሻ ላይ እነግራቸዋለሁ። የሚገርም ለየት ያለ ጎን አለው። ከዛ ውጭ ግን ለምንድነው በዚህ ደረጃ ከባድ የሆነው? ለምንድነው ስትረግል የምናደርገው? ሰዎች በቀላሉ የሚያደርጓቸውን ነገሮች ሌሎች ሰዎች በጣም የሚቸገሩት በጣም ስትረግል ውስጥ የሚገቡት ለምንድን ነው? አሲምፕል እንደዚህ ያሉ ነገሮችን ስትል ለመለወጥ ስታስብ መቼም እዚህ ምድር ላይ ፈንክሽናል የሆነ ሰው ለመሆን ስታስብ አይደለም በገንዘቡ ሊሆን ይችላል አይደለም በትዳር ሊሆን ይችላል በስራህ ሊሆን ይችላል በሆነ ነገር የሚረባ የሚያገለግል የሚጠቅም የሚተርፍ ሰው ለመሆን ስትሞክር በጣም ብዙ ነገሮች ስላሉ የመጀመሪያው ከዜሮ አትጀምርም፣ ከኔጌቲቭ ነው የምትጀምረው። ችግሩ እሱ ነው። ከዜሮ ብትጀምር ኖሮ መማር ነበር አይደል? ዜሮ ላይ ያለ ሰው ባይዘው መማር ነው ስራው። ኔጌቲቭ ላይ ያለ ሰው ወይም ደግሞ ከኔጌቲቭ ያለ ሰው ግን መጀመሪያ አለመማር ይቀድማል። ይዛቸው የመጣቸውን ጣጣዎች ሁሉ አይደለም
በጣም ብዙ ባለመማር ውስጥ ልታልፋቸው የሚገቡ ነገሮች አሉ ይዛቸው የመጣቸው ከሰው ጋር ያለህን ግንኙነት ማስተካከል አለብህ ስለ ራስ ያለ ሰልፍ ላቭ በጣም ትልቁ ቦታ ነው ሰልፍ ላቭ ለምሳሌ አብዛኛውን ነገር ኮንትሮል የሚያደርገው ራስን መውደድ ነው ራስን መውደድ ሲባል እኔ ደስ ይለኛል ማጌጥ መኳኳል አይደለም ለወንድም ለሴት መልበስ አይደለም ራስ መውደድ ማለት በጣም የምትወደውን ሰው አስበህ እሱ ለሱ ልትሆንለት የምትችለው ለራስህ መሆን ማለት ነው አይደለም ማይሆን ቦታ እንዴት አትፈልግም ልጅ ቢኖር ወይ ደግሞ ታናሽ ወንድ ቢኖር አይደለም በጊዜ እንዲተኛ ትፈልጋለህ አይደለም ምትሳሳለት አላለ በዛ ደረጃ ራስህን ማሰብ ማለት ስለዚህ ራስህንም አሁን ቦታ አለማግኘት አለመጉዳት መጠንቀቅ አይደል ቫልዩ ማድረግ ኮምፓሽኔት መሆን ለራስ ኬር ማድረግ አይደል ራስ ላይ አግሬሲቭ አለመሆን እነዚህ ነገሮች ናቸው ስለዚህ ከኔጌቲቭ ነው የምትጀምረው ስንል እነዚህን ሁሉ ከልጅነት ጀምሮ ይዛሃቸውን የመጣ ጣጣዎች አይደለም ለኢሞሽን ለስሜቶች የምትሰጣቸው መልሶች ስለ ገንዘብ ያለህን አመለካከት ስለ ጓደኝነት ያለህን አመለካከት ስለ ትዳር አጋር ያለህን አመለካከት ስለ ቤተሰብ ያለህን አመለካከት ስለ ፍቅር ያለህን አመለካከት ስለ ሃይማኖት ያለህን አመለካከት ያ ሁሉ ያስተማሩህን ጣጣ መጀመሪያ የማይጠቅምህንና እዚህ ምድር ላይ የምትፈልገውን ሰው እንድትሆን የማያረጉህን መጣል ይባል ነገር አለ ለመጣል ደግሞ መጀመሪያ ማወቅ አለበት ችግር ነው ብሎ ብዙ ሰው ባለማወቅ ላይ ነው ገና አለማወቅ ላይ ነው ማለት ይዞ ያለው ባህሪ ራሱ ለአደጋ ያጋለጠው እንደሆነ ገና ማወቅ የሚባል ነገር አዌርነስ መሆናል ለምሳሌ እኔ ስናደድ የማረገው ነገር ጥሩ አይደለም አለመሆኑን ማየት መቻል አለብኝ መጀመሪያ ሊገባኝ ይገባል ስለዚህ የመጀመሪያው ከኔጌቲቭ ወደ ምንድነው የምትመጣው ወደ ዜሮ በሚገርም ሁኔታ የለም ስኪፕ የሚባል ነገር የለም መጀመሪያ ወንድ ከሆንክ ማለት ነው ሰራተኛ አይደል ሪስፖንሲብል ነገ አባት መሆን የሚችል ይያልክ ብዙ ነገሮች እንዳዲስ እየተማርክ ትሄዳለህ ምክንያቱም ያን ካራክተር ካላገኘ ቤተሰብ ውስጥ አይደለም ያን ጥሩ ሰው መሆንን ካራክተር ካላየ ያን የሚመራ ሰው ከሌለ ግዴታ ለመሆን አይደለም የምትሳደብ ከሆነ ትሰበስባለህ ሰነፍ ከሆንክ ተኝተህ የምትል ከሆነ ስንፍና እንደማይጠቅም አውቀህ አትስራ ቢያንስ ሜንታሊቲ መስተካከል አለበት አይደል ለካ መስራት አለብኝ ለካ ራሴ መቻል አለብኝ ለካ መለወጥ አለብኝ ወደሚለው መምጣት አለብኝ እዚህ ጋር ሆኖ ቪክቲም ሆኖ ከማልቀስ በጣም ከባድ የሚያረጋው እንዳልኳችሁ ሰዎች በቀላሉ የሚያረጓቸውን ነገሮች አንተ ገና ስለማታቃቸው ነው ሰው በፍቅር እንዴት ይኖራል አንተ ገና አታውቀው ምክንያቱም ያለ ፍቅር ውስጥ ነው ያደግከው ወይ ያደግሽው ስለዚህ ፍቅር ሌላ ጉዳይ ነው ብዙ ትግል አለው አይደል በሰላም መኖር ከሰዎች ጋር ገና እዚህ ጋር ዜሮ ጋር መምጣት አለብህ እንዴት ነው የሚኖረው እንዴት ነው በሰላም የሚኖረው እንዴት ነው የሚታለፈው የሚለው ለማወቅ መጀመሪያ ይሄ ነው ልክ ብለ ያሰብከው አይደል ወይም ይሄ ልክ ነው ብለሽ ያሰብሽው ትተሽ መጣላል ሰው ለመማር አለመማር ይቀድማል ባይዘው ምንም ነገር ለመማር እኮ አለመማር ይቀድማል በተለይ ካደክ በኋላ መጀመሪያ አለመማር ይቀድማል ምክንያቱም የምታውቀው ነገር ይጎህን ስለሚገነባው ልክ ነኝ ብለህ ታስባለህ ስለዚህ አዲስ ነገር መማር ካለብህ የያዝከውን መጣል ግድ ይላል በጣም ግዴታ ኢንፎርሜሽን ካልሆነ በስተቀር አብዛኛውን የያዝነውን እየጣልን ነው የምንሻገረው አንለስ አሁን ለምናውቀው ነገር ሰፖርቲቭ ካልሆነ በስተቀር ማለት ነው ተቃራኒ ከሆነ ድሮፕ ታረጋዋለህ አይደል ኤግዛክትሊ ስለዚህ ከዜሮ አለመጀመርህ ከባድ ያደርገዋል ብዙዎቻችን እንዲከብደን ግራ እንዲገባን መሀል ላይ ተስፋ እንድንቆርጥ አይደል በቃ አይሆንልኝም ለኔ እንድንል ከሚያደርገን ነገሮች አንዱ ከኔጌቲቭ ዜሮ መምጣት ራሱ በጣም ብዙ ትግል ስላለው ይጎንገለ ለመማር ሬዲ ለመሆን እንኳን ኢቴክስ ታይም በጣም ሁለተኛው ሳይክሉን መስበር አለብህ አሁን ገባህ አወቅከው ከዛስ ይዘህ የመጣውን ፓተርን መስበር አለብህ ይዘህ ደጋግመህ ይዘህ የመጣውን ማንነት ልክ ያልሆነውን አይደለም ምክንያቱም ለአንተ ሰዎች ያልሆኑልህን አንተ ለሰዎች መሆን እኮ ስለማትችል አይደል አንተ ፍቅር ሳይሰጥ አድገህ ፍቅር ለመስጠት ትቸገራለህ መስበር አለብህ ፍቅር ሳይሰጥ አድገህ ፍቅር መስጠት ይቻላል ተረዳኸኝ ስራ ምን ሪስፖንስ ኃላፊነት ዋጋ መክፈል ዲሲፕሊንድ መሆኑን ያላያቸው ነገሮች ናቸው ግን መማር ይቻላል እዚህ ጋር መስበር ትችላለህ ከርሱን መስበር እንበለው ርግማን እንበለው ባባባል ደረጃ እንጂ ርግማን ነው እያልኩ አይደለም ግን መስበር መቻል አለብህ ያንን ለመስበር ደግሞ ሌላ ትግል አለው አስቡት አንዳንድ ሰዎች ለስራ ታርገው ስልካቸውን ይደውላሉ አንዳንድ ሰው ስልክ ለመደወል ረጅም ሰዓት ይፈጅበታል አይደል ፍርሃቱን ለማሸነፍ መስበር አለብህ እሱ አንዳንድ ሰው ከሰው ጋር ሰላም ለመሆን ከሰው ጋር ለማውራት ቤዚክ ኮንቨርሴሽን መከር ላበላብ ይሆናል እጁን ቀጠቀጣል ይፈራል ለምን ብቁ ነኝ ብሎ ያስብም ለዛ ቦታ አይደል ለመነጋገር ይነፍነኝ ብሎ ያስብም ስለዚህ ምን ማድረግ አለበት መስበር አለበት ያን ሳይክል ይቻላል ከዜሮ በኋላ ደግሞ አዲስ ሰው መሆን ይቻላል ከኔጌቲቭ ዜሮ መጣ ከዜሮ በኋላ ደግሞ ይቻላል አዲስ ሰው መሆን አዲስ ሰው የምትሆነው ይዘህ የመጣውን እዛ ጋር ብሬክ አርጋ አቁመ ብሬክ ኢቭን ነው የምትሉት በቢዝነስ እሱን ቆርጠህ ከዚህ በኋላ መምጣት አለበት አይደል ሰው የሆነ ቃምቶ ሲሸጥ ትርፉን እስኪ ዋናውን እስኪያገኝ የሚባል ነገር አለ
አረብ ዜሮ ላይ ማለት ነው። ወጪና ገቢ ተቀናንሶ ዜሮ ሲመጣ ዋና ላይ ነው ይባላል። ብሬክ ኢቭን መሰለኝ አትንገ ይባላል። ከዛ በኋላ ግን ግሮዝ ነው የሚኖረው። ከዛ በኋላ የምታገኘው እያንዳንዱ ገንዘብ ትርፍ ይባላል፣ ፕሮፊት ይባላል። ዜሮ ላይ መተህ የምታረጋቸው እያንዳንዱ ነገር ያንን ብሬክ አድርገህ ነው የመጣኸው ማለት ነው። እንዳልኩት ደጋግሜ ከሰዎችን መውደድ አትችልም። አሁን ትማራለህ እንዴት መውደድ እንዳለብህ። ብሬክ ታደርገዋለህ ያን አረም ሰዎችን ቶሎ ኔጌቲቫቸውን መጥላት፣ ክፋት ማሰብ፣ ተንኮል ማሰብ፣ መጉዳት ምናምን ሰው ሁሉ ጎጂ መሆኑን ማሰብ፣ ምቀኛ መሆኑን ማሰብ ከዛ ወጥተህ አሁን ሰውን እስኪ ልማረው ሰውን ልወቀው እስኪ አትሊስት ዜሮ ላይ ነው። አሁን ጥላቻም ክፋትም የለም አይደል? ቢኖርም ኖ ብለዋል፣ ሰብረዋል። አዲስ ሰው ለሞ ሰዎችን በንጹህ ልብ ለማወቅ ይሄ ባይዘው ከብሬክአፕም ስትወጣ ቢዝነስም ስትከስር የሚጠቅምህ ነው። ከዜሮ መጀመር አይደለም? ከቆምክበት የትላንትናውን ትተህ ደግሞ ዛሬ እንደ አዲስ መጀመር፣ ሳይክሉን መስበር። ኢምፐልሲቭ ከነበርክ መተው አይደለም? አግሬሲቭ ከነበርክ በጣም ከባድ አይደል? ይሆን ነው። በነገራችን ላይ ይሄንን ስናወራ እያቀለልኩታል። በጣም 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 ከባድ ነው። በጣም ነው ማዝነውም፣ በዛው ልክ ደግሞ ማደንቀውም እንደዚህ አይነት ሰው። ምክንያቱም ያንን የካራክተር ሻዶ ወይም ዲፕ የሆነ ፕሮግራሚንግ ከልጅነት ጀምሮ ያደገውን በጣም ፓወርፉል የሆነ አይምሮ የተሸከመውን ነገር ጥሎ መምጣት በጣም 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 ከባድ ነው። እንዲህ እንደምናወራው ቀላል አይደለም። ትንሿ የውሳኔ ማንነት ያንተ አይደለችም። ይዘህ የመጣው የተሸክመህ የመጣቸው ናቸው። ስለዚህ እነሱን ለመተው ያንን ሳይክል ብሬክ ለማድረግ ማለት ነው አላማው። ለዛ ደግሞ ክላሪቲ ያስፈልጋል። ክላሪቲ ማለት ግልጽ፣ ወዴት ነው የምትሄደው፣ ምንድነው የምትፈልገው አይደለም? አንተ መጀመሪያውንም ጥሩ ሰው መሆን ካልፈለግስ ይሄ ሁሉ እኮ ሳይክል መስበር ምናምን አያስፈልግም አይደል? ስለዚህ የምር ማቆም የምትፈልግ ከሆነ እንደ አዲስ ሳይክሉን ብሬክ አድርገህ ምናልባት ጥሩ እናትና አባት ካላሳደገ ጥሩ አባቴ መሆን አይደለም? ምናልባት የሚሰራ አይደለም ሃፒ ለቤተሰቦቹ ኃላፊነት ዋጋ የሚከፍል ፋሚሊ ውስጥ ካላደግ አሁን አንተ going to be አይደል ሪስፖንሲብል የሆነ ሰውዬ ሶ አዲስ ሳይክል ልትገነባ ነው። ሶ ክሊርሊ ምንድነው የምትፈልገው? እንደ ኤርሚያስ ምንድነው የምትፈልገው? ብሩክ እንደ ብሩክ what exactly do I want አይደለም? አይኖ አሁን ተረዳል፣ አውርነሷል። አይኖ የመጣውበት ፋሚሊ ልክ አይደለም። አይኖ የተማርኳቸው ነገሮች ልክ አይደለም። አይኖ የማስብበት መንገድ ጤናማ አይደለም። ናው አይ ብሬክ ብለናል አይደል? እዚህ ጋር ደርሰናል። ስለዚህ እንዴት ነው ጥሩ ሰራተኛ መሆን የሚቻለው? እንዴት ነው ዲሲፕሊን እንዲሆነ ሰው መሆን የሚቻለው? እንዴት ነው ጥሩ አባት መሆን የሚቻለው? እንዴት ነው ጥሩ ቤተሰብ መሆን የሚቻለው? እንዴት ነው ሰዎችን መውደድ የሚቻለው? እንዴት ነው ኃላፊነት መውጣት የሚቻለው? እያንዳንዱን ነገር ለማወቅ መጀመሪያ አንተ ጥሩ ሰው የመሆን ፍላጎት ሊኖርህ ይገባል። ክሊርሊ ምን እንደምትፈልግ ማወቅ አለብህ። ክላሪቲ በጣም ኢምፖርታንት ነው። በጣም ሶስተኛውና ከዛ ውጭ ያለው ደግሞ ሜንቴን ማድረግ ነው አይደል? ከኔጌቲቭ ዜሮ መጣ፣ ከዜሮ ደግሞ ፕሮግረስ እያሳየህ ነው አይደል? አሁን በተቻለ አቅም ኃላፊነትን ትወጣለህ። በተቻለ አቅም በጠዋት ተነስተህ ስራ ትሄዳለህ። በተቻለ አቅም ሰዎች አግሬሲቭሊ ሲመጡ በቃ ባላንስ ለማድረግ ትሞክራለህ። በአንዴ ባይጠፋም ኦኬ እሺ በቃ ከሰዎች ጋር ለመኖር አትሊስት አጠገብ ካሉ ሰዎች ጋር በሰላም ለመኖር ትሞክራለህ። ራስን እየገፋ እየተማርካለም ሳትጫነው እያልክ ተለወጥ። እሱን ሜንቴን ማድረግ ማቆየት የሚባል ነገር ደግሞ አለ። ተመልሶ የድሮ ባህሪ ላይ ይሄዳል ብዙ ሰው። ተመልሶ ሜንቴን ለማድረግ ደግሞ የሚያስፈልግ ነገር አለ። you see how hard it is? ምናልባት በጥሩ ፋሚሊ ውስጥ በጥሩ ቤተሰብ ውስጥ ሀብታም አላልኩም፣ በጥሩ ፋሚሊ ውስጥ አይደለም ጋይድ የሚያደርግ ምክንያቱም ባይዘው በጣም ብዙ የሀብታም ልጆች ጤናማ ኑሮ ማይኖሩ የሉም እንዴ? it's not about being rich and ደሃ በጣም ስነ ስርዓት ያላቸው ሰክሰስፉል የሆኑ የደሃ ልጆች የሉ? እንዴት ይሄንን መጠየቅ እኮ ነው። እንዴት እነዛ ሆኑ? ጋይድ የሚያደርግ ቤተሰብ መኖሩ አለም ስነ ስርዓት የሚያስይዝ ቤተሰብ መኖሩ፣ የሚመራ ሰው መኖሩ፣ ኬር የሚያደርግ ሰው መኖሩ አይደለም። በሁለቱ መሀል የምታየው ሰላምና ግጭት አባትና እናት ሊሆን ይችላል አይደል? ችግር አባት ነገሮችን የሚያደርግበት መንገድ፣ እናት ነገሮችን የምታደርግበት መንገድ፣ እህት ወንድሞች እያልክ የምትማራቸው ነገሮች አሉ። ይሲ እሱን ሁሉ ተሸክመ በጣም ከባድ ነው የምንለው ለዛ ነው። እሱን ሁሉ ተሸክመ ቀየርክ ማንነትን አይደል? ምድር ይባላል ሱሰኛ ያርፋል እንጂ አያቆምም ይባላል አንድ ሐሳብ ባይዘው ከዚህ ጋር ይገናኛል። ይሄም እኮ ማንነት ይስብሃል አይደል? የድሮ እንትን የመጣበቃ አንዳንዴ እንዲሆናችሁ ከተቀየርኩ አሁን ተለውጫለሁ በቃ ምናምን ኤክስ ገርልፍሬንድ ትመለስ በቃ አሁን የድሮ ተባርለው ይላል እሱ። እሷም አሁን ቢመለስ እረዳዋለሁ እንደ ድሮ አልጨክንም ምናምን ቢመለስ እዛው ናቸው ተመልሰው አይደል? 2 ቀን 3 ቀን ይታገሳል፣ 3ኛው ቀን ይፈነዳበታል። በጣም ብዙ ሪሌሽንሺፕ ስለሰማው ነው። ከታረቁ በኋላ ተለውጫለሁ ብሎ በእግር በፈረስ መጥቶ ከታረቁ በኋላ 15 ቀን በኋላ እዛው ጋር ይወድቃሉ። ክፉ እኮ ሆኖ አይደለም ይጠራሃል ድሮ ይዘህ የመጣው ተሸክመ የመጣው ፕሮግራሚንግ ብዙ ትግል ይፈልጋል። ስለፈለክ ብቻ አይደለም አይደል? ሁለት እርምጃ ወደፊት አንድ ወደ ኋላ ይስባል። ሁለት ስትል አንድ ትግል አለው። ቀላል አይደለም። የሚያቀሉባችሁን ሰዎች አትመኑ። ቀላል አይደለም። ተሸክመ የመጣ ማንነት እንዴት ብሎ ሊቀል ይችላል?
አይደለም እሱ ምክንያቱም የምትፈልገው የለመድከው ወደዚህ ዳይሬክሽን ነው አንተ መሄድ የምትፈልገው ወደዚህ ዳይሬክሽን ነው የተለያየ ዳይሬክሽን ነው ይዛችሁ እየሄዳችሁ ያላችሁ ስለዚህ ኦፍ ኮርስ ትግል አለ ኦፍ ኮርስ ከባድ ነው ሜንቴን ለማድረግ ኢንቫይሮንመንትን ማስተካከል አለብን ለማቆየት የምትፈልግ ደግሞ ከሆነ አዲሱ ማንነት ለአዲሱ ማንነት የሚሆኑ ሰዎች ጋር ደግሞ መቆየት የሚባል ነገር አለ አትችልም ተረዳኸኝ ጥሩ ጓደኞች ሊኖሩ ይገባል የምትመርጠው የፍቅር አጋር ለዛ ማች የሚያደርግ መሆን አለበት ተመልሳ እዛ የምትከተል መሆን የለባትም አይደለም የሥራ ጓደኞች ውሎ ሶሻል ሚዲያ ላይ የምታየው ነገር ደግሞ የተቀየርከውን ሜንቴን እንድታረገው ያረጋል ስፒሪቹዋል ቦታ ተለውጫለሁ ብለህ እሱን ኪፕ ለማድረግ ደግሞ ኤክስትራ ስራ ይፈልጋል እንዳልኳችሁ በጥሩ ፋሚሊ ያደገ ከሆነ ግን ጋይድ ያለው ምን ከሆነ ግን እንዳንተ ላይ ታገል ይችላል ስትረግል ሲያረጋ አታየው አንዳንድ ሰዎች አይታጣገም ለነሱ ሳይጠጡ መግባት በጣም ቀላል ነው አይደል ለነሱ ሳይሳደቡ በትክክል ንግግራቸው መናገር በጣም ቀላል ነው ብዙ ሲቸገሩ አታይ ማለት ለነሱ ታማኝ መሆን ከባድ አይደለም ነው ማለት ይችላሉ ህይወታቸው ላይ መጣ ፈተና አይደል ለነሱ ለስራ ብድግ ብሎ መውጣት አንተ ተንጠራርተ 2 ሰዓት ከሰራህ በቀን ውስጥ ዓለምን የገለበጥክ ነው ይመስል እነሱ ማታ 4 ሰዓትም እየሰሩ ነው ጎበዞች ናቸው በቃ ምንድነው እነዚህ ልጆች ስትል እነሱ እንደዛ ስለሆነ አንተ ዲስአድቫንቴጅድ መሆንህን ማወቅ አለብህ የመጣበት ሄልፕ እንደማያረግህ ማወቅ አለብህ ስለዚህ ምን ያስፈልጋል ኤክስትራ ጉዞ ከኖርማሉ ከጤናማው ሰው የባሰ ትግል አለብህ ነው በቃ ምንም ጥያቄ የለውም አንድ ሰው 10 ስልክ ደውሎ 9ን መሸጥ ቢችል ጎበዝ ሻጭ ከሆነ አንተ ጀማሪ ሻጭ ከሆንክ 10 ስልክ ደውለ 2 የሚሸጥልህ ከሆነ እሱ 10 ደውሎ 9 አንተ 10 ደውለ 2 የሚሸጥልህ ከሆነ ቢያንስ የሱን 6-7 እጥፍ መደወል አለብህ ማለት ነው ማች ለማድረግ እሺ ኤክስትራ ማይል ትጓዛለህ ማለት ይሄ ነው አይደለም እነሱ በቀላሉ የሚያደርጉት ነገር አንተ በትግል ነው የምታረገው አንዳንድ ሰው ሲያጠና እንደዚህ ብሎ አንብቦ ያጠናል አንተ ደግሞ ለሊቱን ሙሉ አጤሪራ ይዘምና ዋናው ውጤቱን ማምጣቱ ነው ዋናው at the end of the day ህይወት መኖሩ ነው አይደል ዋናው necessary responsibility መወጣቱ ሶ ሜንቴን ለማድረግ ደግሞ በጣም ይሄ ሁሉ ትግል አልፈ ነው በጣም ለየት የሚያረግ ጥቅም ግን አለው ስል በመጀመሪያ ደረጃ ይሄንን ዲስአድቫንቴጅድ የሆነ ኢንቫይሮንመንት አልፈው ይሄን ከባድ የሆነ ጫና አልፈው ስኬታማ የሚሆኑ ሰዎች በጣም አድናቂያቸው ነኝ ምክንያቱም ከኖርማሉ ሰው በላይ ብዙ ታግሎ ጭንቅላት ከሚነግር ጣጣ እንኳን ምን ያህል ትግል እንዳለው በየቀኑ ስለራስ የሚነግር አይደል ሰዎች እኮ መድረክ ላይ ቆሞ ፕሬዘንቴሽን ሲያቀርቡ ኦር የሆነ ፐብሊክ ስፒክ ሲያረጉ የሆነች ነገር ሲናገሩ ሲያስተምሩ አይደል ስለራሳቸው ብዙ እኮ እየታገሉ ነው አይደል አንዳንድ ሰዎች እኮ አላምርም ልብስ አላምርም እኔ አላምርም እሱን እያሸነፉ ነው የሚሰሩት ረዳኝ እሱን ሁሉ ጫና ተሸክመው ነው ሰው ፊት የሚቆሙት እሱን ሁሉ ስለራሳቸው ያለው ነው ማለት ዊና አድርገው ነው ከእንደዚህ አይነት ፋሚሊ የሚመጡ ሰዎች አይደል ምናልባት ኖርማል የሆነ ሰው ደስተኛ ይሆናል ስለራሱ አንኮንሺየስሊ እንዲነኝ እንዲያነኝ የማይል አይደል እሱ እድለኛ ነው አይደል ብዙ ጫና የለበትም ካልሰነፈ ማለት ነው ተመቻችቶልኛል ብሎ ከሰነፈም ያው ተበላ ሶ ታዲያ በዚህ ሁሉ ጫና ውስጥ ማለፍ የመጀመሪያው ጥቅም ሬዚሊየንት እንድትሆን ያደርጋል የማይበገር ሰው ምክንያቱም ሰው በታገለ ቁጥር እየጠነከረ ነው የሚሄደው አይደለም ሰው በወደቀ ቁጥር ሞር እየበረታ ነው የሚሄደው ምናልባት ጆኔ ቻይኖች ቪዲዮ ያየው ነበር እንትን ግንድ ነገር የሚመቱበት ምንድነው ታቃላል እግራቸው እየቆሰለ የታመመ ከዛ ድንጋይ ይሆናል ብረቱ ላይ ያጣምማሉ አይታላል አሁን ስታስበው የሀገር ብረት የሚያጣም ይመስላል እኔ ሳስበው ነው አይደለም እንደዛ ኳስ ላይ ከሰው ጋር እንኳን ስትጋጭ እንዴት እንደሚያም በተገጨህ በተመታ ቁጥር ሞር ቢውልድ ያረክ ትሄዳለህ በዛ ምክንያት በእንደዚህ አይነት ህይወት ውስጥ መተው ራሳቸውን የለወጡ ሰዎች ለሞት ጠንካራ ናቸው ሬዚሊየንት ናቸው የማይበገሩ ናቸው ትንንሽ ፈተና አያሸንፋቸውም ብዙ ጊዜ ገጠር ሰዎች ምናምን ልኮ ለዛም በብዙ ፈተናው ስለሚመጡ ቁራጥ ናቸው እንዴ ቶሎ ልፍስፍስ አይሉ ረዳኝ ብዙ ፈተና ሞር ጠንካራ ስለሚያደርግ እድለኛ ነው ግን ምን ኮንክ እነዛን ሁሉ የጭንቅላት ፈተና የቦዲ ፈተና ቦዲ ሜሞሪ ይባላል ሰውነት የሚለምደው ነገር ራሱ ቋል በዚህ ሰላም የማይወድ ሰው እንዳለ ታውቃል የሚፈልገው ባፉ ሰላም ነው ግን ልጅ ውስጥ አሁን ለምሳሌ ሰላም የማይፈልግ ሰው አለ ሰላም ሲሆን ያ ሰው ይሰለችዋል አስተውላችሁ አታውቁም እንደዚህ ብላችሁ አታውቁም ለምሳሌ አሁን ይሄ ፐርሰናል ዲቨሎፕመንት ነው በርግጥ ሪሌሽንሺፕ ያው አንዳንዴ የሆነ የሚቆጣት የሚሰድባት የምትፈልግ ሴታችሁ አታውቁም በጣም የሚያከብራት ቫልዩ የሚያደርጋት ሴት ይመስላል ወደ ኋላ ተመልሰ ባክግራውንዷን ብታይ የመጣችበት ፋሚሊ እንደዚህ አይነት ልምምድ አለ ሰው ቦዲዋ ለምዶታል ምኑን ከማያውቁት ሰይጣን ነው መላክ የሚያውቁት ሰይጣን ይሻላል የሚል አባባል አለ ይሄ ማለት ነው ተረዳህ ያን ይሄ ሰላሙ ሰው
ሊያጭበረብር የሚመስለው ሰው እኮ አለ። ሰው በጣም ትስውት ሲሆንበት አልለመደማ። አያ ሲያድግ እሱ ሰዎች ትሪት አላረጉት ሱረራ እየተባለ ነው ያደገው። ስለዚህ ሰው ሰላም እንዴት ነው ካለው ሊያጭበረብረው ነው የሚመስለው። የሆነ ከተማ ሰው የሆነ የድሮ ትረካ አይቻለሁ። ከገጠር መጥቶ መንገደኛውን ሰላም ነው ሲል ሌባ ይሉታል። እሱ የሚያውቀው ሰላምታ ነው። ከገጠር ነው የመጣው። ለሱ ሰላም ከተማው ስለካ ሰላምታ ለነገር ነው። ሁለቴ ሰላምታ ኪስ ልገባ ነው። ዩሲ ምን ያህል ፕሮግራሚንግ ምን ያህል ፓወርፉል እንደሆነ ያንን ሁሉ የአእምሮ ተጽዕኖ አልፈው የሚያሸንፉ ሰዎች የማይበገሩ ናቸው፣ ሬዚሊየንት ናቸው። ምክንያቱም ለፋይት ለጦርነት ምክንያት ያገኙ ሰዎች ናቸው። በጣም ብዙ ማሸነፍ ያለባቸው ነገር አለ። ቅድም ያልኳቸው የኮሚኒኬሽን ስኪል፣ ራስን መውደድ፣ ሁሉንም እንደ አዲስ ተምረው ስለመጡ መንገዱን ያውቁታል። ስለዚህ ወደ ኋላ እንኳን ቢመለሱ ተመልሰው ወደፊት ይመጣሉ። አንድ ሰው ከዜሮ ሰርቶ ነግዶ 5000፣ 10000፣ 50000፣ 100000 ያለ ሰውዬ ሁሉም ቢቃጠልበት ሰርቫይቭ የማድረግ ቻንስ እኮ ሰፊ ነው። አቃላ አይደል? ራዘዛን የሆነ ቤተሰብ 5 ሚሊዮን ሰጥቶት ቢዝነስ ከጀመረ ሰው በላይ አምኖት ሴይንግ ያ መጥፎ ነው እያልኩኝ ሳይሆን የመጣህበት መንገድ ከሆነ ከዜሮ መጀመር እንዴት እንዳለብህ በጣም ታውቃለህ። ሬዚሊየንት ማለት እሱ ነው። አልበገር ባይነት አንስቶ የሆነ ቦታ ሲጥሉ ተመልሰህ ትመጣለህ። አንስቶ የሆነ ቦታ ሲጥል ላይፍ ተመልሰህ ትመጣለህ። ያ ሜንታሊቲ እንድትገነባ ስለሚያደርግ በዚህ ሳይድ ላኪ ነህ። ላኪ ግን የምትሆነው ከብዙ ጥረትና ልፈት በኋላ ስለሆነ መጀመሪያ እድለኛ ነው ያላልኩ። ስለዚህ ኦፍ ኮርስ ሁለተኛው ደግሞ የምታወራው ስቶሪ አለ። ተረዳኸኝ? በጣም ደስ የሚል ነገር ነው። ከብሮክን ፋሚሊ ውስጥ ወጥተህ አይደለም ጤናማ ካልሆነ ፋሚሊ ውስጥ መጥተህ ጤናማ ቤተሰብ 20 ዓመት 30 ዓመት 40 ዓመት በትዳር መቆየት አያስደስትም? አላየህማ አይደል? እንዴት እንደሚመራ አላየህም? እንዴት ወንድ ልጅ ምን መሆን እንዳለበት አላየህም? ሴት ልጅ ምን መሆን እንዳለባት አላየችም። እሷም እናቷን አታውቅም። ያየችው ኬዎስ ነው፣ ብጥብጥ ነው፣ ሰላም ጋይድ የሚያደርግ አለመሩ፣ ብቸኝነት ነው ምናምን። ያን ሁሉ አሸንፋ ግን ስኬታማ ትዳር ውስጥ መኖር ጀግና ነው አይደል? ስቶሪ ያላት የምታወራው በዚህ ውስጥ አድጎ ሰው መለወጥ እንደሚችል ወንድም ይሁን በጣም ብሮክን ከሆነ አይደለም በቃ ምን ውስጥም ሳትገባ ቫልዩ ሳትደርግ አድገህ ሰው ሆነ ሰርተህ ያን ሁሉ የሊሚትድ ሜንታሊቲ አሸንፈ ሰው ሆነ ካንተም ተርፎ ለሰዎች መትረፍ ከቻልክ ከዚህ በላይ ስቶሪ አለ አይደል? አብዛኛው ሰው እኮ ስቶሪ ነው አይደለም የሚያወራልን፣ የሚገርም ስቶሪ። እንደውም አንዳንዴ አይዋጥልህም አይደል? እንዲ አይሆነ ቪዲዮ ላይ አይታችሁ ከሆነ አይደለም እስኪ 100 ብር አግኝቼ ሊስትሮ ሰርቼ ሀብታም ከ 100 ብር እስኪ ምናምን ብሎ ሁሉ ይቀልዳል። ባዙ የምር ከሆነ እነዛ ስቶሪ እኮ በጣም እኮ የሚገርም ስቶሪ ነው እኮ። አትሊስት ዛሬ አንተ 1000 ብር አለ ወይም 100,000 ብር አለ 30,000 ብር አለ ሶ ካን ዩ ዱ ኢት። ግን ምን ይዛል ያለወጥካቸው የተሸከምካቸው ይዘህ የመጣቸው ማንነት ስላለ እነሱ ግን እንዳትንቀሳቀስ አፍነው ይዘዋል። ልትሞክር ስትል ሼም ነው። ልትሞክር ስትል አራችለው። ልትሞክር ስትል ካንተ የተሻለ ሰው አለ። ልትሞክር ስትል አርፈ ተቀምጣል። ልትሞክር ስትል ብተኛስ። ልትሞክር ስትል እዚህ ጋር ሌላ ፍላጎት። ልትሞክር ስትል ዛሬ ፈታ ብልስ። ልትሞክር ስትል የሆነች ገንዘብ ስታገኝ ክለብ ሂድ። የተሸፈነ ቁስል አለ መከራን የሚያሳይ ሰው ሬዚሊየንት እንድትሆን ያደርጋል። ሁለተኛው ስቶሪ ቴለር እንድትሆን ያደርጋል። ከዛ ውጭ ደግሞ ኤግዛምፕል እንድትሆን ያደርጋል። ምን ጥያቄ የለውም። ፕራውድሊ ኤግዛምፕል እንድትሆን ትችላለህ ሰዎች አይደል? ከዚህ በላይ ላኪነት የለም አይደል? የሆነ የሀብታም ልጅ መጥፎ ነው እያልኩ አይደለም ባይዘው፣ ግን የሀብታም ልጅ ሆነ ሀብታም ብትሆን ያን ያለ አያስገርመኝም። ብዙ አድቫንቴጅ ስላለ ፕሪቪሌጆች ስላሉ የተሻለ ትምህርት ቤት ትማራለህ፣ የተሻሉ ሰዎች ታገኛለህ አይደል? የተሻለ ነገር አይደል? ምንም ሰው አግኝቶ የማያውቅ ሰውስ ምንም ዲስ አድቫንቴጅ የሌለው ሶሻል ሚዲያ ለመስራት ከማይረባ ስልክ የጀመረ ሰውስ ኤግዛምፕል መሆን አይችልም ለብዙ ሰው። rather than like ውድ ካሜራ ምንድነው ካሜራ ማናችን ሶኒ ካሜራ ውድ ካሜራ ገዝቶ የጀመረ ሰውዬ፣ ብዙ ካሜራዎች ብዙ እንትኖች ያሉት ሰውዬ፣ ብዙ ኔትወርኮች ኦሬዲ ያሉት በአባቱ በእናቱ የሚያገኝ ሰው ኦፍ ኮርስ ቤስት እኮ ነው እሱም። ያ ስኬት አላሰንፈውም፣ ግን ደግሞ ሞር ኤግዛምፕል የሚሆነው ሰውዬ አይደለ በደንብ በማትቀርጽ ስልክ ጀምሮ ዛሬ ጥሩ ቦታ ይሆነ እንደሚለወጥ ሰው ሆፕ ይሆናሉ። እንደዚህ አይነት ሰዎች ተስፋ ይሆናሉ አይደለ? ሶ ቤዚካሊ እንግዲህ ከዲስአድቫንቴጅድ ፋሚሊ የመጣችሁ ሰዎች ቪክቲም እንድትሆኑ እንዲህ ስለሆንኩ ነው እንዲያ ስለሆንኩኝ ሳይሆን መለወጥ እንደሚቻል መንገር ስለፈለኩኝ ነው አይደለም? ጥሩ ቤተሰብ ውስጥ ካላደጋችሁ ጥሩ ቤተሰብ መመስረት ይቻላል። አሁን ባልናቸው ስቴጅ ከሄዳችሁ አይደለም? ገንዘብ በጣም ድህነት ማን ያዘዋል ምን ሲል ሰምቻለሁ። በእኛ ይብቃን ያለው አድርሰናል ያለው ድህነትን አድርሰናል እኛ ብሏል። አሪፍ ንግግር ነው። አንዳንዴ በቃ እኔ ላይ ይብቃ ማለት ይቻላል፣ ግን መጀመሪያ አዌርነሱ ይፈልጋል አለ። ከዛ ከኔጌቲቭ እንደምትጀምሩ ማወቅ ያስፈልጋል። እንደ ጓደኛችሁ እድለኛ እንዳልሆናችሁ ማወቅ ያስፈልጋል። እሱ ገብቶ የማረፍ መብት ሊኖረው ይችላል፣ አንተ ግን የለህም አይደለም? እሱ አይምሮ ፉሊ ስራው ላይ ሊሆን ይችላል፣ አንተ ግን አይምሮ አንዳንዴ ሌላ ቦታ፣ አንዳንዴ ተንኮል ያስብብሃል፣ አንዳንዴ
አይደል? ሌላ ቦታ ሄደን ምቀኝነት ያስብብሃል ምናምን ብዙ ነገር ውስጥ እየከተተ እንደሚስብ ማወቅ አለብን። በዛ ሁሉ ጥረት ውስጥ ነው የምታልፈው። እንግዲህ ይሄ የተወሰነ ኤክስፒሪየንስ የኔም ስላለው ነው ሼር ያደረኳችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም